ፈለገ ለምን ትልኪልኛለሽ? እንዲቆርጥልሽ ዛሬ እንግዲህ አጀብ የሚያስብል ቪዲዮ ተለቋል ማለት ነው በሀይሚ ቤት። እውነት ለመናገር ምን እየሰራ እንደሆነ ብሩክ በጣም በጣም በቃ ነገሮች ሁሉ መስመራቸውን እየሳቱ ነው ማለት ነው። ዛሬ እንግዲህ በሀይሚ ቤት የተለቀቀው ቪዲዮ እኔ በቃ ቤተሰብ በጣም ነው የደነገጥኩት ከሚባለው በላይ ማለት ነው። እና ምክንያቱም እንዴት ነው ብሩክ ይህን ነገር ሊያደርግ የሚችለው? ጭራሽ አብሰራት ከምትባለው ከአዲሷ ልጅ ጋር አንድ አልጋ ተገኘ ይላልና ርሱም ታምሌኑን ሳየው በጣም ነው የደነገጥኩ። ቪዲዮውንም እያየው ነበርና እኔ እንጃ ብሩክ ወዴት እየሄደ እንደሆነ እኔ ግራ ገብቶኛል። ቤተሰብ ምን እንደምል አላቅም። ሀይሚም ደግሞ በዚህ ልክ ማዘኗ ደግሞ በጣም ልብ ይሰብራል ከሚባለው በላይ። ስራም ይሁን ምንም ይሁን ምንም የሚታወቅ ነገር የለም ማለት ለምንድን ነው በዚህ ልክ እንደዚህ ብሩክ በጣም እንዴ እየወረደ ነው ያለው እኮ ቤተሰብ የምሬን ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች አለን። እንደው በግድ ነው ዛሬ ቪዲዮ የምሰራው የምር ማለት ነው። ምክንያቱም በእንዲህ አይነት ነገር እኔ በጣም ብዙ ለመስራት እቸገራለሁ። ምክንያቱም አብርሽና ሩታም ሲሰሩት የነበሩትን እያያችሁ ነበር እና ብዙ ጊዜ በእንደዚህ አይነት ነገር ነው የሚሰሩና አሁን ይሄ ምን ያስተምራል? የምሬን ማለት ነው። አሁን ከዚህ ቪዲዮ ምንድን ነው የምንማረው እንዴ? በተለይ አሁን ያው ጾም ነው እንግዲህ ጾምም ቀኑ አጭር ቢሆንም እያለቀ ቢሆንም በእንደዚህ አይነት ነገር ለመስራት እኔ በጣም ነው የሚከብደኝና ምን ያስተምራል? እስኪ አሁን ሀይሚን ለማስቀናት ወይም ወደ ድሮ ፍቅራቸው ለመመለስ ብሎ እንግዲህ ብሩክ ያለ የሌለውን ኃይል እየተጠቀመ የእሱ ማጥቂያው አሁን በቃ ሴት ይዞ መምጣት ሆኗል እንዴ! ምን ማለት ነው? ምን እያደረገ ነው ብሩክ? ኢቨን እንኳን እኔ እንጃ የፈለገ ታምር እንኳን ለስራ ነው ቢባል በእንደዚህ አይነት መልኩ መምጣቱ ልጅቷ ራሷ እንዴት እንደሚያረጋት ሴት ሆና በሴት እንደዚህ እንዳትቀኝ ምናምን ትላለች። የምትናገረው ነገሮች ያው ብዙ ባታወራም የምትናገረው ነገር ደግሞ ልብ ይሰብራል። እና ቦራ ደግሞ እንደምትወጅኝ ስላወቅኩ አመሰግናለሁ አላለም? ሀይሚ በጣም እንደምትወድ እንደምታፈቅርማ ጠንቅቀህ ታውቃለህ፣ ገና ከመጀመሪያውም ማለት ነው። ነገር ግን እንደው ራስ ባመጣኸው ስህተት አሁን እንደገና ከስህተት ላይ ስህተት ከጥፋት ላይ ጥፋት እያደረግ ቢያንስ እንኳን ለሀይሚ ስሜት መጨነቅ መቻል አለብህ ብሩክ ማለት ነው። ማለት በደራ በእልክ ሀይሚን በማስቀናት ወደ ፍቅራችሁ ለመመለስ ትንሽ ይከብዳል። የምሬን ማለት ነው ቤተሰብ። እስኪ አሁን ዛሬ ልጅቱ እንግዲህ ከሱ ደረት ላይ እንደዚህ ሆና ይሄን የመሰለ ልጅ ነው ሙድ የምትዝበት ምናምን እያለች እንግዲህ ሀይሚን ለማናደድ አጭር ቪዲዮ ቀርጻ እንግዲህ ለሀይሚ ልካላታለች ማለት ነው። እና ሀይሚም እንግዲህ በእኔ ሙድ እየያዛችሁ ነው ወይስ በእኔ እየቀለዳችሁ ነው? ወይ አንተ ወይ እሷን የላካችሁልኝ እያለች ነበር። እና ጭራሽ ብሩክ ላኪ ሊሆን ማለት ነው። እና እንግዲህ ቀርጸሽ ላኪ ተብላ ነው የላከች ማለት ነው። እዩን የሚያስንቅ ወይም እዩን የሚያስመሰግን ቪዲዮ ነው እያለች ነው ሀይሚ ራሱ ማለት ነው። የእዩን ጥፋት ላመሰግን ነው መሰል ያሁኑ ይባስ እያለች ነው። እና ኧረ በስመ አብ የምር አንዳንዴ ፍፄ የሚናገረው እኮ ትክክል ነው። ምን እያደረገ እንደሆነ ግራ እየገባኝ ነው ብሏል ብሩክ። እንዴ ቤቱን የሴት እንትን ሊያደርገው ነው እንዴ? የሴት መደብር ሊያደርገው ነው እንዴ? እያለ ነበርና የሴት አምባሳደር ነው እንጂ ሀይሚም ስትል ነበርና እኔ ብሩክን በጣም ነው የምወደው፣ በጣም ነው የማከብረው። ሀይሚና ብሩክን እኩል ነው የማከብራቸው የምወዳቸው። ልክ ከጨረቃ ፋሚሊ አንዷ እኔ ነኝና ግን ደግሞ በዚህ ልክ ማለት ነው በዚህ ልክ በቃ ሁሌ ሴት ጋር አልጋ ላይ መገኘት ምን ማለት ነው እንዴ? ሀይሚን እኮ ለመመለስ ሌላ ብዙ መንገድ ሞልቷል። ይቅርታም ጠይቀሃል። አሁን እንዲው ይሄን ተውና ድጋሚ አሁን ምን አለበት? አሁን ልክ ትናንትና እንዳወራኸው ዛሬ በቃ ስህተት ሰርቻለሁ አጥፍቻለሁ ይቅርታ ብለህ አበባ ይዘህ ብትመጣ እና ይቅርታ ብትጠይቃት ይሻልህ ነበር። ጭራሽ ሴት ላይ አልጋ ላይ ሴት ጋር ሆነ ቪዲዮ ቀርጸህ እንድትልክላት አድርገህ
ልጅቱ እኮ አድርግ የተባለችውን ነው የምታደርግ። እንግዲህ ይሄ ደግሞ ብሩክ ሀይሚን ለማናደር ነው። ሀይሚ በጣም እንግዲህ አልመለስ ስላለች በእንደዚህ አይነት መልኩ ለመመለስ እየሞከረ ነው። ስራም እኮ ቢሆን ቤተሰብ አሁን ይሄ ነገር ስራም ሊሆን ይችላል፣ ግን ደግሞ ስራም ቢሆን በጣም የኦዲየንስን ፍቅር እየገፉ ይገኛሉ። የምሬን ማለት ነው። ኦዲየንስ በጣም ተጨንቆ ተጠቦ ከስራ ከምን እነሱ ቪዲዮ እስከሚለቁ ተጠባብቆ እንዴ! እስኪ ቲክቶክ ላይ በጣም ነው የሚጣሉት፣ በጣም ነው የሚጋጩት እናንተን ስለሚወዷችሁ እና ታዲያ ቢያንስ እንኳን ለእነሱም ትንሽ አታስቡም እንዴ? እንዴ እስከ ዛሬው አይበቃም? አሁን ለምንድን ነው በፍቅር ማትመጡት? የምሬን ማለት ነው። አሁን እንደ ሀይሚና እንደ ብሩክ ያለ ወዳጅ ኦዲየንስ የት ይገኛል? የትኛውም ቦታ ምንም አይነት ቪዲዮ ይልቀቁ፣ ቪዲዮቸውን ያዩላቸዋል፣ እናይላቸዋለን። እንዴ የሌላ ኦዲየንስ እኮ በቃ ደስ ካላቸው ብቻ ነው የሚያዩ፣ ካልተመቻቸው ያን ቪዲዮ ይተዋሉ ማለት ነው። ሀይሚና ብሩክ ግን ይጣሉ የሚጋጩም የፈለገ ነገር ይሁን አስተያየት ይሰጣሉ፣ ይመክራሉ፣ ምን ይላሉ። ታዲያ ይሄን የመሰለ ኦዲየንስ ደግሞ እናንተ እንዳታጡ። እስኪ አሁን ይሄ ምን ያስተምራል እንዴ? ወደ ራሳችሁ ተመለሱ። የምሬን ማለት ነው። ሀይሚም እኔ እንግዲህ ብትረጁ ጥሩ ነው ብዬ አስባለሁ። ግን በዚህ ሁኔታ ደግሞ እንዴት ነው በሴት ላይ ሴት አሁን እዩ ተረሳች በቃ ማለት ነው። እና ከዩ ወጥቶ እንግዲህ አብሰላትን ይዞ መጥቷል። ብሩክን አንዳንዴ ያስቀኛል። ደግሞ የሚያስገርመው ነገር ሙድ ነው መሰለ የያዘው። ትናንት ራሱ እየሳቀ 4 ልጆች ውለጅልኝ ቤቱ ሰፊ ነው ምናምን እያለ ከዛ ደግሞ ዛሬ ራሱ ማለት ነው አትፈልጊኝም፣ ካልፈለግሽኝ እንደፈለግኩ መሆን እችላለሁ። አንዴ ቆይ የእናንተ ነገር ሳይቋጭ ነው እንዴ ከሌላ ሴት ጋር እንዳልጋ የምትገኘው? ቆይ በእንደዚህ አይነት መንገድ ነው ከሀይሚ ጋር የምትመለሱት ወደ ፍቅራችሁ? ማለት በማስቀናት በእንደዚህ አይነት ነገር በጣም ብዙ መንገድ እኮ አለ። ኢቭን እንኳን ለመታረቅ ወይም ችግሩን ለመፍታት ቢሆን ከሀይሚ ጋር ለምን 1 ሳምንት አትጨቃጨቅም እንዴ? ሌላ ሴት ከሌላ ሴት ይዞ መምጣት አልጋ ላይ እንደዚህ መሆን ምን ማለት ነው? ሀይሚ በጣም ልቧ እንደተሰበረ ከዚህ በኋላ ከቪዲዮን ብጠፋ ምንም ብል የት ነሽ ምናምን እንዳትሉ፣ እኔ ከአቅሜ በላይ ነው፣ በሰላም መኖር እፈልጋለሁ። ምን አስቦ እንደሆነ እንደዚህ እያደረገ ያለው አላቅም። ቢያንስ እንኳን ለምን ለኔ ይልኩልኛል እያለች ነው። እና ሀይሚን ለማስቀናት ለማናደድ ነው ብሩክ ይሄን የሚያደርገው ማለት ነው። ግን ደግሞ እኮ ለስሜቷ ልትጠነቀቅ ይገባል። ኢቨን ስራም ቢሆን ማለት ነው። ሴቶቹማ መቼም አንዴ ተረግመናል በል እንዴት ነው የሚያረጋት ይቻ አብሰላት ደግሞ